ሰበር መረጃ ተሰምቷል። ዛሬ በአዲስ አበባ ማንም ያልጠበቀው ነገር ተፈጥሯል። ጉዳዩ ለአፍሪካ ህብረት ስብሰባ የመጡ መሪዎችን ጭምር መደናገጥ ውስጥ ከቷቸዋልም ተብሏል። ነገሩ ምንድነው? በዝርዝር ተይዟል። መቀሌ በተኩስ እሩምታ እየተናጠች እንደምትገኝ መረጃዎች አመላክተዋል። እነ ደብረጽዮን ገብረ ሚካኤል በግልጽ ጦርነቱን አውጀውታልም ተብሏል። የአማራ ክልሏ ደብረ ታቦርም በጭንቅ ውስጥ እንደምትገኝ የሚያሳዩ መረጃዎች ወጥቷል። ከሰሞኑ በስፍራው የተፈጠረውንም እልቂት የሚያሳይ አዲስ መረጃ ይፋ ሆኗል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የሻዕቢያ መጨረሻ መጥቷል። የሻዕቢያ ዋነኛ ዓላማ የውጊያውን ሜዳ የኢትዮጵያ ምድር ላይ ማድረግ ሲሆን ለወራት አቅዶ ራሱም ጭምር እየተሳተፈ ባለባቸው ግንባሮች የኢፌዴሪ መከላከያ ሰራዊት በሰዓታት ኦፕሬሽን ዶግ አመድ አድርጎት በተደጋጋሚ አሳይቷልም ተብሏል። ኢትዮጵያ ካመረረች ማንም እንደማያድነውና ወደ አስመራ አዲያሎ የኢትዮጵያ ጄትና ሚሳኤል መድፎች ከትመው ማብቂያው እንደሆነ የተረዳው ሻዕቢያ በተቻለው አቅም ሁሉ የጦሩን ሜዳ በኢትዮጵያ ሊያደርግ ቢሞክርም በአሁኑ ሰዓት ለሻዕቢያ እየተዋጉ የሚገኙ የኢትዮጵያ ውስጥ ሻዕቢያዎች እንደማያዋጡት ያረጋገጠበት ሁኔታ ላይ ደርሷልም እየተባለ ነው። የሻዕቢያን ጦርነት በምድሯ የምታስተናግድበት ሁኔታ ያበቃ ሲሆን ኢትዮጵያ የሻዕቢያን ጦርነት በምድሯ የምታስተናግድበት ሁኔታ አብቅቷልም ተብሏል። ከኢትዮጵያ 100 ኪሎ ሜትር ርቀት ላይ የምትገኘው የአስመራ አዲያሎና 60 ኪሎ ሜትር ርቀት ላይ የሚገኘው የኢትዮጵያ ግዛት አሰብን ከሻዕቢያ ለማጽዳት ትቆርጣለች። በዚህ መሰረትም አንድ ጥይት አስመራ አዲያሎ ቤተመንግስት ላይ ከተተኮሰም ድሮም ያልነበረው መንግስት በደቂቃዎች ውስጥ ይፈርሳል የሚል ዛቻም እየተነገረ ነው። ለ34 ዓመታት በእስር ላይ የነበረው የኤርትራ ህዝብ የጦሩ አባላትንም ጭምር ወደ ኢትዮጵያ መፍለስ ይጀምራል ተብሎም እየተነገረ ነው። የዘረፈውን አሰብን 130 ኪሎ ሜትር መከላከል የሚችልበት የሎጂስቲክስም ሆነ መልክዓ ምድር ስለማይኖረው ቢፍጨረጨርም ለማስረከብ ይገደዳል የሚል ይዘት ያለው መረጃዎችም በኢትዮጵያውያን አክቲቪስቶች በኩል ከፍ ብሎ እየተሰራጨ ነው። ኢሳያስ ወደ ካይሮ አሊያም ፖርቱ ሱዳን ያቀናል። በኢትዮጵያ የተደራጁት የኤርትራ የሽግግር መንግስት ምልምሎች ከምጽዋ በላይ ያለችውን ኤርትራን ማስተዳደር ይጀምራሉም ተብሏል። ከከፋና ሌሎች የውጭ ኃይሎች ሻዕቢያን የሚያግዙት ስኬል ከሰፋም ከምጽዋ በላይ ያለችው ኤርትራ አሁን እየታየ ባለው አዝማሚያም በርካታ ሀገራት ተቀራምተዋቸው በርካታ መንግስታት ይፈጠራሉ የሚል መላምትም እየተነገረ ነው። ይህን ኢሳያስም ቀጠናውን የሚረዱ ሀገራትም ፈጣሪም ሰይጣንም የሚያውቀው የሚፈጸም ሀቅ ነው የሚሉ የፕሮፓጋንዳ ጽሁፎች እየተሰራጩ ናቸው። መቀሌ በፍንዳታ እየተናጠች ነው ተባለ። በትላንትናው ዕለት 3 ሰዓት ከ40 አካባቢ በመቀሌ ከተማ ቢዝነስ ካምፓስ አካባቢ ከፍተኛ ፍንዳታ መሰማቱ ታውቋል። የፍንዳታው መንስኤም በግልጽ አልታወቀም። የመቀሌ ፖሊስ የፍንዳታው መንስኤ እያጣራ እንደሆነም ገልጿል። በፍንዳታው ሰው ላይ ጉዳት ስለመድረሱ የታወቀ ነገር የለም። ነገር ግን ከፍተኛ ፍንዳታ መሰማቱን ነዋሪዎች ጠቁመዋል። ደብረጽዮን ገብረ ሚካኤል በትላንትናው ዕለት በሰጡት መግለጫ የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው፣ አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሷል በማለት ጦርነቱን አውጇል። እናም የሰላም ጥሪው ከተረጋገጠ ማንም የትግራይ ተወላጅ ዝም አይልም በማለት የፌዴራል መንግስቱን መውቀሳቸው ተሰምቷል። ዛሬ ረፋዱን በአዲስ አበባ የተፈጠረው ብዙዎችን አስደንግጧል። በአዲስ አበባ የተሰቀለው የሶማሌላንድ ባንዲራ መነጋገሪያ ሆኗል። የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና መዲና ለአጭር ጊዜ ሲውለበለብ ታይቷል። ይህንን ተከትሎ በሶማሊያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣ ተቀስቅሷል። ዘሆርን ፍሪኩዌንሲ እንደዘገበው ባንዲራው ተሰቅሎ የታየው በመስቀል አደባባይ ሙዚየም አካባቢ ነው። ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ ሆኗል። በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣን ቀስቅሷል። ባንዲራው በጸጥታ አካላት ወዲያውኑ እንዲወርድ መደረጉም ተዘግቧል። ከወራት በፊት እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ ኢትዮጵያ እስራኤልን ተከትላ እውቅና ትሰጣለች በሚል የምትጠበቅ ሀገር ሆናለች። የባንዲራው በአዲስ አበባ ተሰቅሎ መታየትም ኢትዮጵያ ታክቲካዊ የሶማሌላንድን አጋርነት እንደምትደግፍ አመላካች እንደሆነም በተንታኞች በኩል ተነስቷል።
በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎች መናገራቸውን ቢቢሲ ዘግቧል። ለደህንነታቸው ሲባል ስማቸውን እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው አራት ነዋሪዎች ረቡዕ የካቲት 4 ከማለዳው 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መሰማት እንደጀመረ ተናግሯል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋልም ብለዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰውን ጉዳት ከባድ ሲሉ መግለጻቸውን ከቢቢሲ ዘገባ ተመልክተናል። ሌላ ነዋሪም የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ብለዋል። የሲቪል ሰርቪስ መምሪያ፣ የዞኑ ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹ ነዋሪዎች በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚባለው ወሬ ስለነበር እርሱን ነው አቃጥለው ውጡ የሚባለው ሲሉም ምክንያቱ ምን እንደሆነ ጠቁመዋል። በተለያዩ የከተማ አካባቢዎች የድሮን ጥቃቶች መፈጸማቸውን ነዋሪዎቹ ገልጸዋል። አንድ ነዋሪ ጥቃቱ በከተማው ዳርቻዎች ላይ ነው የተፈጸመው፣ ኪዳነ ምሕረት አባ አረጋዊ አካባቢ የድሮን ጥቃት ተፈጽሟል ብሏል። በአካባቢው የፋኖ ኃይል ነበር፣ በእነርሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምፅ ይሰማቸው እንደነበር ገልጸዋል። ከዚህ ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው አክለዋል። በግጭቱ ስለደረሰው የጉዳት መጠን ከአካባቢው መስተዳደር የተገለጸ ነገር የለም። ቢቢሲም ስለ ክስተቱ ከገለልተኛ ወገን አላረጋገጥኩም ብሏል። የከተማው አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ታጣቂ ኃይሎቹን በስም ያልጠቀሰው አስተዳደሩ ታጣቂ ቡድኑ ብዛት ያላቸው የከተማ አስተዳደሩ ተቋማት፣ የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንዲሁም የኤሌክትሮኒክስ ዕቃና ሌሎች ቁሳቁሶች እንዲወድሙ አድርጓል ብሏል። ከዚህ በተጨማሪ አምቡላንሶችና ተሽከርካሪዎችን እንዳቃጠሉም ተነግሯል። የከተማው አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሎ የወደሙ ተቋማትና ንብረቶችን ምስል ይፋ አድርጓል። የአማራ ብሔራዊ ንቅናቄ አብን የካቲት 3 ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች አገርሽቷል ብሏል። አካባቢዎቹን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚንቀሳቀሰው ታጣቂ ቡድን ስለ ግጭቱም ሆነ ደረሰ ስለተባለው ውድመት እስካሁን ያለው ነገር የለም። ከተማዋ አሁንም ከስጋት የተላቀቀች ባይሆንም ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ቢቢሲ ዘግቧል። የመከላከያ ሰራዊት ወደ ከተማ እያመራ እንደሆነ ከተሰማ በኋላም ታጣቂዎቹ ከከተማ መውጣታቸውን ነዋሪዎቹ ተናግረዋል። እንደ ነዋሪዎቹ ገለጻ ከሆነ ከተማዋ አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር ትገኛለች። በግጭቱ ህይወታቸው ያለፈ የጸጥታ ኃይሎች የቀብር ስነስርዓት ሐሙስ ላይ ይሰማ ከነበረ የተኩስ ድምጽ ባለፈም ምንም አይነት የመሳሪያ ድምጽ እንዳልነበር ነዋሪዎቹ አንስተዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበሩ የገለጹ ሌላ ነዋሪ በበኩላቸው አልፎ አልፎ በከተማዋ ሰዎችና ባጃጆች ሲንቀሳቀሱ እንደሚታዩ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውን ተናግረዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴዋ መመለሷን በማህበራዊ ሚዲያ ገጹ አስታውቋል። የንግድ ድርጅቶችና አገልግሎት ሰጪ ተቋማት ስራ መጀመራቸውንም ጠቅሶ በከተማዋ የነበረውን ሰላም ለመመለስ እንደሚሰራም አስታውቋል። ከተማዋ ከሰሜኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉት አንድ ነዋሪ ኑሯቸው አሁንም የሰቆቃ እንደሆነ ተናግረዋል። ነገ ምን እንደሚሆን አናውቅም፣ የፋኖ ታጣቂዎችም የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል።